ሰላም። ያው እንደተለመደው አንድ ሀሳብ ለማቅረብ ነው ብቅ ያልኩት። ሰሞኑን ሶሻል ሚዲያ ላይ መልእክተኛውና ባላደራው በሚባሉ ሰዎች ላይ የተከፈተ ዘመቻ እያየው ነበረ። ከኛ ሀገር ካለ ድህነትና ጉስቁልና አንጻር ብዙ ሰው ሊገባበት የሚገባ የበጎ አድራጎት ስራ ላይ ተሳትፎ የራሳቸውን አሻራ ያሳለፉ ወጣቶች ናቸው። በብዙ ልናከብራቸው ልናመሰግናቸው የሚገባ ብዙ ድንቅ ነገር አድርገዋል። ከአንዳንዶች ጋር አልቀሰናል እነሱ ባረጉት ነገር። ምክንያቱም የሁላችንም የኋላ ታሪክ ስናይ በኢትዮጵያ ምድር የተወለድን ሰዎች በጣም ጥቂት እድለኞች ካልሆኑ በስተቀር የሆነ የጨለማ ጊዜ በህይወታችን ውስጥ አለ። ያ የጨለማ ጊዜ እንዴት እንዳለፍን አንዳንዴ በሰው እርዳታ አንዳንዴ የሚረዳን አጥቶ እንዴት እንዳለፍን ስለምናስታውስ እንደዚህ አይነት የተሰበረ ሰው ስናይ፣ በችግር የተጎሳቆለ ሰው ስናይ፣ ለቅስፈትም ቢሆን ትንሽ ደስታ ሲሰማውና በእንባ የደስታ እንባ ሲያነባ ስናይ አብረን እናለቅሳለን። ምክንያቱም መሰረታችን ነው። እንደዚህ ነው አብዛኛው ሰው የኛ ሰው እንደዚህ ነው። እና በዚች ምድር ላይ ሰዎች እንደዚህ አይነት ነገር ቢሰሩ መልካም ነበረ። ማለት እንግዲህ መልካም ስራ መስራት ቀላል አይደለም። መልካም ስራ ስትሰራ አንተ ላይ ጣት የሚቀስር ይበዛል፣ ስም ያጠፋ ይበዛል፣ አሉባልታ የሚፈጥር አንተ ታኮ ሌሎችን የሚያጨረብር ይበዛል። ይሄ ሁሉ ታልፎ በሚሰራ መልካም ስራ ውስጥ የሆነ ጊዜ አንዳንድ ክስተቶች ሲፈጠሩ ያ ሁሉ የተሰራውን ስራ አንዴ አፈር በማስገባትና አመድ በማልበስ ምንም እንዳልሰራ አንድ ሰው እንደዛ ሰዎች ስብዕናቸውና ክብራቸውን በሚነካ መንገድ ሲያዋርዳቸው አይቼ አዘንኩ። ያው የተለመደ ነው በእኛ። አንድ ሰው የሆነ ሰው ወጥቶ ፊት ለፊት ከተናገረ ያን በማመን ሰው በቃ ድንጋይ መወርወር ነው የሚጀምረው። ድንጋይ ይወረውራል። ሰውየው ከሞተ በኋላ ዋሽቶ ነው እንደሞ ብሎ ያኛውን ሰው ሁለት ሰው መግደል ማለት ነው። የመጀመሪያውን ሰውዬ እንገለዋለን ምንም ባላረገው፣ የሁለተኛው ሰውዬ ደግሞ አሳስቶናል ብለን እንገለዋለን። እና ይሄ ከዚህ ለመውጣት በጣም በስፋት ሊሰራበት የሚገባ ነገር ነው። እነዚህ ልጆች ወጣቶች ናቸው። ጥሩ ራዕይ ነው ይዘው የተነሱት። ብዙ ሰው ረድተዋል። ተአማኒነታቸው፣ ጥረታቸው ግምት ውስጥ ሊገባ የሚገባ ጠንካራ ልጆች ናቸው። ስህተት አልሰሩም እንጂ ስህተት እንኳን ቢሰሩ እንዴት ያን ያህል ቁም ነገራቸውን ባንዴ አፈር እናለብሰዋለን? ሰው እኮ ተፈጥሯዊ ነው። ሁሌ ጥሩ ነገር ሊያደርግ አይችልም። 9 ጊዜ ጥሩ ነገር ያደረገ ሰው አንዴ ቢያጠፋ ለምንድን ነው ማናየለት? እነዚህ አላጠፉም። ምኑ በሙሉ ስም ማጥፋት ነው የተካሄደባቸው። ለምንድን ነው ማናየለት? አንድ ይሄን ነገር ማድረግ አለብን። የሆነ ከሚያጠፋው ነገር የሚያለማው የሚበዛውን ሰው እንኳን ትንሽ መደገፍ አለብን። ምክንያቱም ሰው በተለያየ ምክንያት ጥፋት ሊሰራ ይችላል። ሰው የእውቀት አድማሱ ውስን ነው፣ ፍጡር ነው። ደስ የሚለው ጊዜ አለ፣ የሚከፋው ጊዜ አለ። አስተዋይ የሚሆንበት ጊዜ አለ፣ የሚሳሳትበት ጊዜ አለ። በአብዛኛው የሰራውን ነገር በማየት ማመስገን ለምን ይሳነናል? እነዚህ ልጆች እግዚአብሔር ይባርካቸው። አንደኛው ከዚህ በኋላ የና አገልግሎቴን ተዋለው ብሎ ሲል በጣም ነው ያዘንኩት፣ በጣም ነው የተሰበርኩት። እኔ ለወንድሜ ግን ምነግርህ አትተው። ለሰው ብለህ አይደለም መስራት ያለብህ። ለምታምነው እምነት አምላክህ የሰጠህ ራዕይ ከሆነ ይሄንን መንገድ ላይ በሚፈጠሩ መሰናክሎች መተው የለብህም። ራዕይ ብዙ ነው ብለሃል። ብዙ ከሆነ ለምንድን ነው ሰይጣን መንገድ ላይ የሚያስቀምጣቸውን ወጥመዶች ፈርተህ የምትተው? ስምህ አንተና እግዚአብሔር ነው የምታውቁት። ሰው ስላወራ ሁሉ እውነት አይደለም። እኛ አባት ሰውየው ፊት ለፊት ያዩት አው እሱ ነው እያሉ ስልክ የሰጠኝ እሱ ነው ባሉበት አፍ ደግሞ በሌላ ቀን ተመልሶ አይ ስልኩ በሜሴጅ ነው የመጣልኝ እሱ ያልኩት መስሎኝ ነው። እንግዲህ እንዲህ ነው የኛ ሰው። የረዳቸውን ሰውም ለመኮነንና ለመወንጀል ምን ያህል መንገድ እንደሄዱ አስቡ። ተታለው ሊሆን ይችላል። ከተታለሉ የራሳቸውን ዝላልነት ነው፣ ራሳቸውን ዝላልነት ነው። አንድ ሰው በራሱን ዝላልነት የሰራውን የተሰራበትን ነገር ሌላ ሰው ላይ በመለጠፍ ሌላ ንጹህ ሰው ደግሞ ማጥቃት አለበት እንዴ? የተጠቃ ሰው መልሶ የሱን እንተውሽ፣ የእሳቸውን ከማስተዋል ከምናምን ከችግር ምክንያት ነው እንበል። ሌላው ሰው እንደዚህ ግር ብሎ መልካም ሰዎችን ለማጥፋት የሚጣጣረው ለምን? ሁሉ ጊዜም እንደምለው አንድ ሰው የሆነ ነገር ሲናገር ለፍርድ አትቸኩሉ። ያ ሰው እውነቱን ሊሆን ይችላል፣ ውሸትም ሊሆን ይችላል። ኧረ ታገሱ። የምን ችኮላ ነው ለመወሰን ለመፍረድ? እንደው ፍርድ ቤቱ
ሶሻል ሚዲያ ቢሆን ኖሮ ስንት ሰው በግፍ የሞት ፍርድ ይፈረድበት ነበር። ስንት ሰው እና ጥሩ የሰሩ ሰዎችን አናጥፋ። ጥሩ የሰሩ ሰዎችን ካጠፋን ባዶ መሬት ገለባ ነው የሚሆነው መሬታችን፣ ምድራችን። ለህሊናቸው የሚቆረቆሩ ለሰው ልጅ የሚያዝኑ የሌላው እንባ የሚያብሱ ሰዎችን የተለያየ ስም በመስጠት የምናዋርዳቸው ዝቅ የምናረጋቸው ከሆነ ደህና ሰው እናጣለን። ደህንነት ይፈራል ማለት ከሌብነት የበለጠ እኛ ሀገር አሁን ጥሩ መስራት እየተፈራ ነው። በአሉባልተኞች እነዚህ አሉባልተኞች እኮ አንድ ቀን ቁርሳቸውን የኔ ቁርስ ይቅርብኝ ይሄ ሰውዬ ብሎ የሚሰጡ አይደሉም። ወይም ደግሞ 5 ሳንቲም ጎሎብኛል እባክህ 10 ኪሎ ሜትር በእግሬ ነው የሚሄደው የሚሰጡ አይደሉም። ግን ብዙ ለመስጠት ልባቸውን የከፈቱ ሰዎች፣ ለማገልገል ልባቸውን የከፈቱ ሰዎች ለማሳዘን ግን አንደኛ ነን። አጣርታችሁ ወስኑ። ለፍርድ አትቸኩሉ። ስሙና በራሳችሁ ያዛችሁትን ነገር ስሜታችሁን ተቆጣጥራችሁ ያዙ። ሌላው ሰው መልስ ከሰጠ በኋላ ወይም መልስ እናንተ መናገር ሳያስፈልጋችሁ ለውስጣችሁ ጥያቄ መልስ ታገኙ ይሆናል። የግድ መናገር ካለባችሁ ደግሞ ሁለተኛው ወገን ወይ ሶስተኛው ወገን የተባለው ሰው ከተናገረ በኋላ ቢሆን ጥሩ ነው። ይሄ ነገር ገደል ይዞን እየሄደ ነው። ክብር ለነዛ ለባላደራውና ለመልእክተኛው ክብር ለእናንተ ይገባችኋል። እግዚአብሔር ይጠብቃችሁ። እንወዳችኋለን። በስራችሁ ብትቀጥሉ የተሻለ ነው ለማለት ነው። ስላዳመጣችሁኝ አመሰግናለሁ።